ተዋናይና የፕሮግራም አዘጋጅ ዳንኤል ተገኝ ከሰሞኑ ስለተነሳው ውዝግብ ምክንያቱን በማስረዳት ይቅርታ ጠይቋል። ተወዳጁ ጋዜጠኛ ሰይፉ ፋንታሁንም በጉዳዩ ላይ ልባዊ ሐዘኔታውን ገልጿል። ጥቂት ደቂቃዎችን አብራችሁን ስትዘልቁ ዳንኤል ተገኝ ምክንያት ብሎ ያቀረበውን ምላሽ ነግረናችሁ፣ ደራሲ ሀብታሙ አለባቸው ያለበትን ሁኔታ የቅርብ ሰዎቹን ጠይቀን ያገኘነውን ምላሽም እናስደምጣችኋለን። ያልተሰማውን የደራሲውን ታሪክም አብረን እንቃኛለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። የዕለት እንጀራችንን አታሳጣን ብለን የጸለይነው ጸሎት በየዕለቱ የዕለት አጀንዳ አትጡ የተባልን ይመስላል። በየቀኑ አዳዲስ አጀንዳ በማህበራዊ ሚዲያ ሲፈበረክ ይውላል ያድራል። እሱ ሲበርድ ደግሞ ሌላ አዲስ ነገር ይከሰታል። ከሰሞኑ ከተመለከትናቸው አነጋጋሪ ድርጊቶች መካከል የተዋናይና ፕሮግራም አቅራቢ ዳንኤል ተገኝ ጉዳይ አንዱ ነው። ኢቢኤስ ቲቪ የእሁድን በኢቢኤስ ፕሮግራም ላይ ለተቸገሩ ወገኖች ምሳ ይለግሳሉ። የፕሮግራሙ አዘጋጅ የሆነው ዳንኤል ተገኝ ካሜራውን ከጀርባ አስከትሎ ምግብ በፕላስቲክና 2 ሊትር ውሃ ይለግሳል። በአገራችን ትልቁና ተወዳጅ የሆነው ቴሌቪዥን ለእነዚህ ችግረኞች ምግብ መስጠት ሆነ ማብላቱ ምንም ችግር የለውም። ነገር ግን ቪዲዮውን ቀርጾ አየር ላይ መዋሉ ተገቢ አይደለም። አንዳንዶች ከተቀበሉ በኋላ ፊታቸውን በእጃቸው ወይም ደግሞ በነጠላቸው ሲሸፍኑም አስተውለናል። ይሄ ሀሳብ እንዲነሳ ያደረገው ደግሞ ኢቢኤስ ለታላቁ ደራሲ ሀብታሙ አለባቸው ምሳ ሲሰጥ መታየቱ ነው። ኢቢኤስ ቴሌቪዥን በተለያዩ ቦታዎች የተዘዋወረ በፕሮግራሙ ለተለያዩ ሰዎች ምሳ እየሰጠ ነበር። ምሳ ከተሰጣቸው ግለሰቦች መካከል ታላቁ ደራሲ ሀብታሙ አለባቸው አንዱ ነበር። ምስሉ ሲበዛ 10 ሰከንድ ነው የሚቆየው። ሀብታሙ ምንም አልተናገረም። ምሳ ስጦታውን በፈገግታ ተቀብሎ ሄደ። ይህ ልብ ሰባሪ ነገር ቢሆንም ኢቢኤስ ምሳ ሲሰጥ ደራሲውን ቀርጾ አየር ላይ ያዋለው የታላቁን ደራሲ ሀብታሙ አለባቸውን ፍቃድ ጠይቆ ነው ወይ የሚያስብል ውዝግብም አስነስቷል። ለመሆኑ ሀብታሙ አለባቸው ማን ነው ካላችሁን ትንሽ እንበላችሁና ወደ ዳንኤል ጉዳይ እንመለሳለን። ደራሲ ሀብታሙ አለባቸው በጥቂት ዓመታት ውስጥ ወጥነት ያላቸው በርካታ ልብ ወለዶችን በማምረት የሚታወቅ ደራሲ ነው። አውሮራ፣ ታላቁ ተቃርኖ፣ የቄሳር እንባ፣ የሱፍ አበባ፣ እንፍሽፍሽ፣ አንሳሮ፣ ጉልጥምት ኢትዮጵያ ከስራዎቹ የሚጠቀሱለት ሀብታሙ አለባቸው በመቀሌ ዩኒቨርሲቲ ለዓመታት ያክል በመምህርነትም አገልግሏል። በዓሉ ግርማና ሌሎች ነባር ጸሐፍት ታሪካዊ ልብ ወለድ እንድጽፍ መነሻ ሆነኛል የሚለው ሀብታሙ ሁሉም ለማለት በሚቻል ደረጃ ስራዎቹ ልቦለድ ይባሉ እንጂ ታሪክ ቀመስ ወይም በእውነተኛ ታሪኮች ላይ የተመሰረቱ ናቸው። በትምህርት የኋላ ታሪኩ የፖለቲካል ሳይንስ ተማሪ የሆነው ሀብታሙ በመቀሌ ዩኒቨርሲቲ እስከ 2008 ዓ.ም ድረስ ሲቪክስና ኤቲክስ ሲያስተምር ቆይቷል። መጽሐፎቹን ከመጻፉ በፊት ሊጽፍ ባሰበው ሀሳብ ላይ የሚያጠነጥኑ ሌሎች መጽሐፍቶችን ያነባል። አንዴ ከጀመርከው ስነ ጽሁፍ እየሳበህ ነው የሚሄደው ይላል ሀብታሙ። በአሁኑ ጊዜ በሙሉ ጊዜ ደራሲነትና አንባቢነት የሚገኘው ደራሲው ከስራዎቹ አንዳንዶች ወደ ተከታታይ ቴሌቪዥን ድራማነት ተለውጠው ለተመልካች ሊቀርቡ በዝግጅት ላይ እንደሚገኙም ሰምተናል። ስነ ንባብ ልምዱም ሲናገር አስተማሪ መሆን የማይገኝ እድል ነው። ዘወትር ለመጻፍ ለማንበብ ይረዳል። ሁሉም ጸሐፊ ቢያልፍበት ብዬ እመኛለሁ። የሙሉ ሰዓት ጸሐፊነት የማይገኝ እድል ነው። ከ2008 ዓ.ም ወዲህ ከስነ ጽሑፍ ዓለም መራቅ አልቻልኩም ይላል ደራሲ ሀብታሙ አለባቸው። ይህን የመሰለ የሀገር ጀግና የቀለም አባት ችግር ላይ መሆኑ እየተነገረ ይገኛል። ውድ ኢትዮጵያውያን፣ ለሀገር ባለውለታው ለታላቁ ደራሲ ሀብታሙ አለባቸው ድጋፍ እናደርግለት የሚል ቻሌንጅም ተጀምሯል። የሀብታሙ አለባቸው ጓደኛ ይትባረክ ዋለልኝ እንዲህ የሚል መልእክቱንም አስተላልፏል። ታላቁ ደራሲ ሀብታሙ አለባቸው እንዴት እንዲህ ሊሆን ቻለ በማለት በቁጭት ለእርሱ ያላችሁን አድናቆትና ፍቅር መሰረት በማድረግ ለዚህ የሀገር ባለውለታ ደራሲ ልንደርስለት ይገባል ብላችሁ ባለፉት 2 ቀናት በማህበራዊ ሚዲያ ላይ ገንቢ ሀሳባችሁን ስታካፍሉ ለነበራችሁ ውድ ኢትዮጵያውያን በቅድሚያ እጅግ የከበረ ምስጋናዬን በቤተሰቡና በራሴ ስም ከልብ ላመሰግናችሁ እወዳለሁ። እኔ ጋዜጠኛ ይትባረክ ዋለልኝ ይባላለሁ። የደራሲ ሀብታሙ አለባቸው ዓመት ጓደኛ ነኝ። ሀብታሙ አለባቸው እኔ ሀብትሽ ነው የምለው ጓደኛዬ ብቻ ሳይሆን ወንድሜ ነው። የኔና የሀብትሽ የቅርብ ጓደኝነት የሚያውቁ በርካታ ሰዎች፣ የመቀሌ ዩኒቨርሲቲ መምህራን፣ የመንግስት ኃላፊዎች፣ ጋዜጠኞች፣ ጉዳዩን የሰሙ ሁሉ ዛሬ ድረስ ከተለያዩ የሀገር ክልሎች የሀብትሽን ጉዳይ አስጨንቋቸው ሲደውሉልኝ የቆዩት። ከብዙ ደዋዮች መካከል ጋዜጠኛና ደራሲ ቴዎድሮስ ተክለ አረጋይ፣ ጋዜጠኛ ሁሴን ከድር ደውሎ ባቢ አንድ ነገር ማድረግ አለብን አሉኝ።
እኔም እሺ ሀብታሙ ምንም ቢቸግረው እርዱኝ የማይል ሰው እንደሆነ ባውቅም ደጋግሜ ወደ ሀብትሽ ጋር ደወልኩ። ስልኩ ዝግ ነው። ወዲያው ቤተሰቦቹ በቅርብ ስለማውቃቸው መጀመሪያ ብዙ ጊዜ ከጎንደር አዲስ አበባ እየተመላለሰ በሀብትሽ ጉዳይ ላይ ከኔ ጋር ከሌሎች ወዳጆቹ ጋር ላይ ታች የሚለው ምርጥ ወንድሙ ሙሉቀን አለባቸው ጋር ደወልኩ። በተመለከተው ጉዳይ ሀዘን ቢሰማንም ይህ ሁኔታ እንደ መልካም አጋጣሚ ቆጥረን ምን እናድርግለት የሚለው ጉዳይ ላይ ተነጋገርን። ወንድሙ ሙሉቀን የሚኖረው ጎንደር ስለሆነ በማግስቱ እርሱ ከጎንደር ወደ አዲስ አበባ እንዲመጣ ተነጋገርን። ድጋፍ አድርጉልኝ የሚል ስብና ባይኖረውም ሀብትሽ የኢትዮጵያ ሀብት ነውና እርሱ መደገፍ አለበት፣ እንደ ሀገር ግዴታ ስላለብን ጉዳዩን ለህዝብ አሳውቀን ድጋፍ የሚያስፈልገውን ሁሉ ለህዝብ እናሳውቃለን በሚለው ሀሳብ ላይ ተነጋግረን በመስማማት ተለያየን። በማግስቱ ሐሙስ ጠዋት ሙሉቀን አዲስ አበባ ገባ። ከዚያም ለሀብትሽ መደረግ የሚገባቸውን ተግባሮች ቅደም ተከተል በማውጣት ከትናንት ጀምሮ ስራ ሲሰራ ቆይቷል። በዚህም ቅድሚያ መደረግ ያለበት ጉዳይ ላይ ስራ ተጀምሯል። ሀብታም አለባቸው ድጋፍ ለማድረግ ለዚህ ዓላማ ትላንት በሁለት ቤተሰቡ ሙሉቀን አለባቸውና መሰረት መኮንን ስም ትላንት የባንክ አካውንት ተከፍቷል። በአሁኑ ወቅት ሀብትሽ ሕክምናው እየተከታተለ ይገኛል። ሀብትሽ ደራሲ ብቻ አይደለም፣ ልታይ የማይል እጅግ አዋቂና በተማሪዎች የተወደደ ጎበዝ መምህርም ነው። በሰው ዘንድ እጅግ የተወደደ ደግና ለበስ ሰው ነው። ሁልጊዜ የሚጨነቀውም ስለሚጽፈው ሀሳብ ነው። የሚጨነቀው ስለ ሀገሩ ነው። ስለ ራሱ ህይወት ሳይሆን ስለተቸገሩ ኢትዮጵያውያን ነው ጭንቀቱ። ሀብትሽ ለተቸገሩት ገንዘብ ብቻ ሳይሆን ንብረቱን አውጥቶ የሚሰጥ አስደናቂ ስብዕና ያለው ሰው ነው። ሀብትሽ ምንም ቢቸግረው ራሱን ይጎዳል እንጂ ቸገረኝ የማይል አስገራሚም ሰው ነው። በአገር ውስጥ በመላው ዓለም የምትኖሩ ውድ ኢትዮጵያውያን ወንድማችን ደራሲ ሀብታሙ አለባቸው ዛሬ የሁላችንንም ድጋፍ ይሻል። በመሆኑም በዋናነት ሀብትሽ ተረጋግቶ የሚኖርበትን አነስተኛ ቤት የሚያገኝበትንና ለመቋቋሚያ የሚሆነው የገንዘብ ድጋፍ እንድናደርግለት ስል በቤተሰቡ በጓደኞቹና በራሴ ስም ከልብ አመሰግናለሁ። ለሀብትሽ ትንሽ ድጋፍ ብናደርግለት ለሀገር ዋጋ የሚጠቅሙ በርካታ ስራዎችን ነገ ማግኘት እንደምንችል ምንም ጥርጣሬ የለኝም። ሰይፉ ፋንታሁን በታላቁ ደራሲ በሀብትሽ ሁኔታ እጅግ ተጨንቆ በታላቅ ኃላፊነት ስለ ሀብታሙ አለባቸው አጠቃላይ ሁኔታ ትላንት ከወንድሙ ሙሉቀን አለባቸው ጋር ቆይታ አድርጓል። እሁድ ምሽት ፕሮግራሙም ይለቀቃል። ለታላቁ ደራሲ ሀብታሙ አለባቸው ድጋፍ ለማድረግ ለዚሁ ዓላማ ትላንት በሁለት ቤተሰቡ ሙሉቀን አለባቸውና መሰረት መኮንን ስም በተከፈተ የባንክ አካውንት ድጋፍ ማድረግ ትችላላችሁ። የኢትዮጵያ ንግድ ባንክ 1073 55 81 396 ሙሉቀን አለባቸውና መሰረት መኮንን። ለተነሳው ውዝግብም የፕሮግራሙ አዘጋጅ ዳንኤል ተገኝ ስለተፈጠረው ውዝግብ እንዲህ የሚል መልእክቱንም አጋርቷል። ምሳ እንብላ የተሰኘው ፕሮግራም የኢቢኤስ ሀሳብ ድሃና ችግረኛ የሆኑትን ማብላት ሳይሆን ፕሮግራሙ በሚቀረጽበት ወቅት እዛው አካባቢ የምናገኛቸውን ሰዎች ምሳ እንብላ የዛሬ ምሳ ኢቢኤስ ይሸፍናል እያልን የምንጋብዝበት ፕሮግራማችን ነው። ደግሞ ማህበረሰቡ ከኢቢኤስ ቴሌቪዥን ጋር ጥሩ ግንኙነት እንዲፈጠር ለማድረግ የሚሰራ ፕሮግራም ነው ብሏል። ምግቡ ደረጃውን ጠብቆ የሚታሸግ የሚዘጋጅ ሲሆን ምግቡ በራሱ በጋዜጠኛው ተቀምሶ ይሁንታን አግኝቶ ወደ ህዝብ የሚቀርብ ሲሆን በቀረጻው ቦታ አካባቢ ላይ የሚገኘው በየትኛውም ደረጃ ላይ ለሚገኙ ሰዎች የሚሰጥ ሲሆን ደራሲውም በአጋጣሚ ቦታው ላይ በመገኘቱ የተሰጠው እንጂ ደራሲ ሀብታሙ አለባቸው ችግረኛ ሆኖ እሱን ለመርዳት የተሰጠ እንዳልሆነም ይታወቃል። በሶሻል ሚዲያ እሱን ለመርዳት አስቦ እንደተሰጠ ተደርጎ የሚሰራጨው ነገር ከኢቢኤስ ሀሳብ ውጭ መሆኑንና ባሉታዊ መንገድ ባይታይ መልካም ነው የሚል መልእክቱን አስቀምጧል። ደራሲውን ላናግረው ሞክሬ ነበር ሲል ዳንኤል የተናገረው በመጨረሻም ስለተፈጠረው ውዝግብ ይቅርታ ጠይቋል። ውድ የቻናላችን ቤተሰቦች የዛሬን እዚህ ጋር አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። ሰላም።